ሰላም የሸጋ ስፖርት ተከታታዮች እንደምን አላችሁ? ለጥቂት ደቂቃዎች አብረን ከቆየን ዛሬ አርሰናልን የተመለከቱ በርከት ያሉ መረጃዎችን ታደምጣላችሁ። አርሰናል ከፓሪስ ሳን ዠርማ ሽንፈቱ በኋላ ስለሚያደርገው የኤምሬትስ ስታዲየም የቦርንመዝ ፍልሚያ የተሰሙ አዳዲስ ጉዳዮች አሉ። ስለ ፓሪስ ሳን ዠርማው ኮከብ ኦስማን ዴምቤሌ የጉዳት ዜና እየተሰማ ነው። እንደተለመደው መረጃችን ለብዙ መድፈኞች እንዲዳረስ ላይክ በማድረግ ጀምሩ። ሀሳባችሁን ደግሞ ኮሜንት ላይ አድርሱኝ። 1:30 ሲል በለንደን ተሜን ለንደን ላይ በኤምሬትስ ቦርንመዝን አርሰናሎች የሚገጥሙበት ጨዋታ ነው። ሚኬል አርቴታ ከጨዋታው በፊት ስለ ቡድኑ አስተያየት ሲሰጥ ተደምጧል። ለአርሰናል ደጋፊዎች ጥሩ የሚባሉ ዜናዎችንም እንደዚሁ ገልጿል። ካይ ሃቨርትዝ በዚህ የውድድር ዓመት የተወሰኑ ጨዋታዎችን ጥቂት ጨዋታዎችን የማድረግ እድል አለው ሲል ተደምጧል። ሚኬል አርቴታ የካቲት ወር ላይ ነበረ ዱባይ በነበረ የልምምድ ቆይታቸው ከባድ የሚባል የጡንቻ መሳሳብ ጉዳት የገጠመው። ከዚያ በኋላ ሙሉ የውድድር ዓመቱ ያመልጠዋል ተብሎ ታስበው ነበረ። የ25 ዓመቱ ጀርመናዊ ቀዶ ጥገና አድርጓል። ሕክምና ቡድኑ አባላት ምናልባት ሊመለስ የሚችለው ፕሪሲዝን ሰሞን ላይ ለቀጣይ የውድድር ዓመት በክረምቱ የሚያደርጉት ዝግጅት ሰሞን ላይ ነው ብለው ነበረ። ግን ከዚያ ቀድሞ ነው እየተመለሰ ያለው። አርቴታ የሃቨርትዝ የማገገም ሂደት ከታሰበው ጊዜ በጣም የፈጠነ እንደሆነ ገልጿል። ነገሮች አሁን እየሄዱ ባሉበት መንገድ ከቀጠሉ ከውድድር ዓመቱ መጠናቀቅ በፊት ጥቂት ጨዋታ ሊያደርግ ይችላል ብሏል። ስለ ካይ ሃቨርትዝ ሲናገር ዘንድሮ ሃቨርትዝ በ34 ጨዋታ 15 ጎል አስቆጥሯል። 5 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። የጄሱስ እና የሃቨርትዝ መጎዳትን ተከትሎ ሚኬል ሜሪኖ ነው በ9 ቁጥር አጥቂነት እየተሰለፈ ያለው። የጡንቻ ጉዳት ለነገሩ በዚህ ውድድር ዓመት ለአርሰናል ለመድፈኞቹ በተደጋጋሚ ያጋጠማቸው ጉዳይ ነው። ቡካዮ ሳካ ቀዶ ጥገና አድርጓል። የጡንቻ መሳሳብ ጉዳት ገጥሞት ለ4 ወራት ገደማ ከሜዳ ርቆ ነበረ። ጋብሪኤል ማርቲኔሊም እንደዚሁ በጡንቻ ጉዳት ምክንያት 4 ጨዋታዎች አልፈውት እንደነበረ ይታወሳል። በሌላ የጉዳት ዜና ግን ትላንትና ሚኬል አርቴታ በቦርንመዝ ጨዋታ ላይ የማይሰለፉ ተጫዋቾችን አረጋግጧል። ካላፊዮሪና ጆርጂኒዮ አይኖሩም። ባለፈው በፓሪስ ሳን ዠርማ መርሃ ግብርም እነዚህ ተጫዋቾች አልተሰለፉም ነበረ። የጆርጂኒዮ ጉዳት ትንሽ የተወሳሰበ ነበረ ሲል አስተያየቱን ሰጥቷል ሚኬል አርቴታ። አሁን ጥሩ እየተሰማው ነው፣ በጥሩ ሁኔታ እያገገመ ነው። ሁሉም ነገር በጥሩ መንገድ ከቀጠለ ከውድድር ዓመቱ በፊት ይመለሳል የሚል አስተያየቱን ሰጥቷል። ሪካርዶ ካላፊዮሪ፣ ካይ ሃቨርትዝ እና ጆርጂኒዮ በፓሪስ ሳን ዠርማው ጨዋታ ወደ ፈረንሳይ መዲና ፓሪስ አምርተው የቡድን ስብስብ አባል ውስጥ ይካተታሉ ወይ ተብሎ ተጠይቆ ነበረና ሁሉንም ከዚህ ጨዋታ ውጪ ሶስቱንም ተጫዋቾች ማለቱ ነው ከዚህ ጨዋታ ውጪ ይሆናሉ ብዬ መናገር አልችልም። ቀጣይ ቀናቶች የሚፈጠረውን አብረን እንመለከታለን። ግን ሶስቱም አይኖሩም ብዬ አልናገርም ማለት። ስለዚህ ካይ ሃቨርትዝ ወይ ካላፊዮሪ ወይ ጆርጂኒዮ በፓሪስ ሳን ዠርማው ጨዋታ ላይ በቡድን ስብስብ ውስጥ ሊካተቱ ይችላሉ ማለት ነው። አርሰናል በሊጉ 4 ጨዋታዎች ይቀሩታል። ለተከታታይ 3ኛ የውድድር ዓመት በፕሪሚየር ሊጉ 2ኛ ሆኖ ለማጠናቀቅ ከጫፍ ደርሷል። የፊታችን ረቡዕ ደግሞ ፓሪስ ሳን ዠርማን ይገጥማል በግማሽ ፍጻሜ የመልስ ጨዋታ። የመጀመሪያ ዙሩን የ1-0 ሽንፈት ለመቀልበስ ነው ፍላጎታቸው። ከስካይ ስፖርት ጋር በነበረው ቆይታ ሚኬል አርቴታ ዊ ካን ዱ ኢት እያለ ነው፣ ማድረግ እንችላለን፣ እንቀለብሰዋለን እያለ ነው። አሸንፎ ወደ ፍጻሜ ቡድኑ እንደሚሸጋገር ሚኬል አርቴታ በልበ ሙሉ እየተናገረ ነው የሚገኘው። ይሄንን ማድረግ ከቻሉ አርሰናል ወደ ፍጻሜ መግባት የሚችል ከሆነ በታሪካቸው ለሁለተኛ ጊዜ ነው የቻምፒየንስ ሊግ ፍጻሜን የሚያዩት ማለት ነው። 2006 ላይ በአርሰን ቬንገር ዘመን ነበረ ለቻምፒየንስ ሊግ ፍጻሜ ለመጨረሻ ጊዜ የደረሱት። አሁን ደግሞ ዳግም ይሄንን ሊያሳኩ የሚችሉበት የታሪክ ካፋፍ ላይ ተቀምጠዋል። አርሰናል 5ኛ በፕሪሚየር ሊጉ ከተቀመጠው ከቼልሲ ጋር በ7 ነጥብ ርቀዋልና የዛሬው ጨዋታ አስፈላጊነቱ ምናልባት ዛሬ ካሸነፉ ቦርንመዝን ዛሬ ካሸነፈና የሌሎች ቡድኖችን ውጤት ተመልክቶ አርሰናል በቀጣይ የውድድር ዓመት በቻምፒየንስ ሊግ እንደሚሳተፍ በሂሳባዊ ስሌት ሊያረጋግጥ የሚችልበት መርሃ ግብር ነውና ትልቅ ጨዋታ ነው የሚሆነው። ከዚህ ከፓሪስ ሳን ዠርማ መርሃ ግብር ጋር ግን በተገናኘ ከአርሰናል
ጋር የሚገናኝ አንድ ዜና ከወደ ፓሪስ እየተሰማ ነው ያለው። ዚ አትሌቲክ እንዳስነበበን ከሆነ የፓሪስ ሳን ዠርማ ሰዎች ኦስማን ደምቤሌ ረቡዕ በሚኖረው የቻምፒየንስ ሊግ የመልስ ጨዋታ የመሰለፉ አለመሰለፉን ነገር ለመወሰን ምርመራ እያደረጉለት ነው ተብሏል። የጡንቻ መሳሳብ ጉዳት ገጥሞት የ27 ዓመቱ ፈረንሳዊ በ70ኛው ደቂቃ ኤምሬትስ ስታዲየም ላይ ተቀይሮ እንደወጣ ይታወሳል። ባለፈው ማክሰኞ ፓሪስ ሳን ዠርማ ማሸነፊያውን ጎል በኦስማን ደምቤሌ ነው ያገኘው። በዚህ ውድድር ዓመት 33 ጎሎችን ማስቆጠር ችሏል። በቻምፒየንስ ሊግ 8ኛ ጎሉ ነበረ። 3 ደግሞ አሲስት አድርጓል ቻምፒየንስ ሊግ ላይ። እንግዲህ ዛሬ ከስትራስቡር ጋር ፓሪስ ሳን ዠርማ ጨዋታ ያደርጋሉ። የሕክምና ስታፍ አባላቱ ይሄ ተጫዋች እንዲሰለፍ የሚፈቅዱለት አይመስልም። ለነገሩ ምክንያትም አይኖረውም። ሉዊስ ኤንሪኬ ሪስክ ላለመውሰድ ያደርጋል ይሄን ተብሎ ነው የሚጠበቀው። የሊግ ሻምፒዮኑ እንደሆኑ አረጋግጠዋል። በሊግ የሚጠብቁት ነገር የነበረው በታሪክ ለመጀመሪያ ጊዜ በፈረንሳይ ሊግ 1 ምንም ጨዋታ ሳይሸነፉ ሻምፒዮን ለመሆን ነበረ፣ ኢንቪንሲብል ለመሆን ነበረ። ይሄ ደግሞ ሀሳባቸው ባለፈው ተጨናግፎባቸዋል 3-1 ስለተሸነፉ። ስለዚህ የሚወስዱት የተለየ ሪስክ የለም። ዋንጫውን ወስደዋል። ክብረ ወሰን ደግሞ ለማሳካት አስበው ነበረ፣ እሱም ተጨናግፎባቸዋል። ስለዚህ ረቡዕ ለሚኖረው የቻምፒየንስ ሊግ ጨዋታ በኃይለ ህሊናቸው እያሰቡ የዛሬ የስትራስቡርግን ጨዋታ ያደርጋሉ። ብዙ የተጫዋቾች ለውጥ ሊያደርጉ ይችላሉ። ደምቤሌ በሊጉ 21 ጎሎችን ማስቆጠር የቻለ ተጫዋች ነው። ፕሪንሲል ኪፔምቤም ጉዳት እንደገጠመውና ለሳምንታት ከሜዳ እንደሚርቅ ትላንትና ክለቡ አረጋግጧል። በፈረንሳይ ላይ እየወጡ ያሉ መገናኛ ብዙሃን ራዲዮ ሞንቴ ካርሎ እና ለኪፕ እንደሚሉት የፓሪስ ሳን ዠርማ ሰዎች ላብላብ እያላቸው ነው፣ ተጨንቀዋል ተብሏል። ምክንያቱም ሐሙስ በነበረ የልምምድ መርሃ ግብር ተጫዋቹ አልተካፈለም፣ ቁጭ ብሎ ነበር ያለፈው። ትላንትና የነበረ የልምምድ መርሃ ግብሩ ላይ ስለ መሰለፉ የወጡ ማረጋገጫዎች የለም። በልምምድ መርሃ ግብሩ ተሰልፏል የሚሉ ማረጋገጫዎች እስካሁን አልወጡም እና ምናልባት ደምቤሌ ረቡዕ በሚኖረው በረቡዕ የቻምፒየንስ ሊግ የግማሽ ፍጻሜ የመልስ ጨዋታ ላይ ካልተሰለፈ ለአርሰናል በጣም ጥሩ ዜና ነው የሚሆንላቸው። እንግዲህ አርሰናልንና ፓሪስ ሳን ዠርማ በተመለከተ እየወጡ ያሉ አዳዲስ ጉዳዮች እነዚህን ይመስላሉ። የዛሬን መርሃ ግብሮች አንስተን ነው ስለ ጨዋታዎች ብዙ ያልነው። ከእንግሊዝ ግን ባለፈ ሻገር ብለን በሌሎች ሊጎች ስፔን ላ ሊጋ ዲፖርቲቮ አላቬዝ ከአትሌቲኮ ማድሪድ ይገናኛሉ። ቪያሪያል ከኦሳሱና፣ ላስ ፓልማስ ከቫሌንሲያ፣ ሪያል ቫያዶሊድ ደግሞ ከባርሰሎና ጋር ጨዋታቸውን ያደርጋሉ። ይሄ የሪያል ቫያዶሊድ እና የባርሰሎና ጨዋታ ምሽት 4 ሰዓት ላይ የሚደረግ ነው። ባርሰሎና ላሊጋውን እየመራ ነው የሚገኘው በ76 ነጥቦች ከተከታዩ ሪያል ማድሪድ በ4 ነጥብ በልጠዋል እና የሶስትዮሽ ዋንጫ ለማሳካት እየተንደረደረ ያለው የሃንዚ ፍሊክ ቡድን ይህንን ጨዋታ ማሸነፍ የበለጠ ወደ ዋንጫው ያስጠገዋል። በጀርመን ቡንደስሊጋ ዛሬ አንድ ቡድን ሻምፒዮን መሆኑን ያረጋግጣል። ባየር ሚኒክ ነው። ከአርቢ ላይፕዚግ ጋር ዛሬ ጨዋታቸውን ያደርጋሉ በሬድቡል አሬና። ባየር ሚኒክ በዚህ ጨዋታ ላይ ማሸነፍ የሚችል ከሆነ የቡንደስሊጋ አሸናፊነቱን ያረጋግጣል። ሃሪ ኬይንም በህይወት ዘመኑ ለመጀመሪያ ጊዜ ዋንጫ ያነሳል ማለት ነው። ለ16 ዓመታት በፕሮፌሽናል እግር ኳስ ተጫዋችነት አሳልፏል። ይሄ እንግሊዛዊ አጥቂ በቶተንሃም የነበረውን የረጅም ዓመታት ቆይታውን አጠናቆ ባለፈው ክረምት ከ2 ዓመት በፊት ነበረ በክረምቱ ወደ ባየር ሚኒክ ያመራው። ባለፈው የውድድር ዓመት ባየር ሚኒክ እርሱ በተቀላቀለበት ዓመት አንድም ዋንጫ ሳያነሱ ነበር ያጠናቀቁት። ዘንድሮ ግን ቡንደስሊጋውን ሊያሳኩ የሚችሉበት ጨዋታ ከፊታቸው አለ። ዛሬ ይህንን ሊያደርጉ ይችላሉ። እንዳለመታደል ሆኖ ግን ሃሪ ኬን በዚህ ጨዋታ አይሰለፍም። ዋንጫ እንዳነሱ በሚያረጋግጡበት ጨዋታ አይሰለፍም። ምክንያቱ ደግሞ በውድድር ዓመቱ 5ኛ ቢጫ ካርዱን ባለፈው ስለተመለከተ ነው። በዚህ ሕግ በጣም ተበሳጭቷል። አንድ ተጫዋች ሙሉ የውድድር ዓመቱን እንዴት መጀመሪያ ላይ በተመለከተው ቢጫ ካርድ ምክንያት መጨረሻ የውድድር ዓመት ላይ ቅጣት ሊጣልበት ይችላል። ይሄ ትክክል አይደለም ብሏል። እንደ ፕሪሚየር ሊጉ ልታደርጉት ይገባል፣ የፕሪሚየር ሊጉን ሕግ ልትከተሉ ይገባል ብሏል። በፕሪሚየር ሊጉ ከ19 ጨዋታ ከውድድር አጋማሹ በኋላ በመጀመሪያው አጋማሽ ላይ የተመለከቱት ቢጫ ካርዶች አይመዘገቡባቸውም እና ይሄንን ልትከተሉ ይገባል ብሏል። ለማንኛውም አርቢ ላይፕዚግ እና ባየር ሚኒክ ዛሬ ጨዋታ ያደርጋሉ። ሳን ፓውሊ ከሽቱትጋርት፣ ኡኒዮን በርሊን ከቨርደር ብሬመን፣ ቦሩሺያ ዶርትመንድ ደግሞ ከቮልፍስበርግ ጋር ጨዋታ አላቸው።
በጣሊያን ሴሪያ ሌቼ ከናፖሊ ጋር ይገናኛሉ። ኢንተር ሚላን ደግሞ ከሄላስ ቬሮና ጋር ጨዋታቸውን ያደርጋሉ። በጣም ተጠባቂ የሚባሉ ሁለት ጨዋታዎች ናቸው እነዚህ። የጣሊያን ሴሪያን ተከታታይ ጨዋታዎች ላይ ኢንተር ሚላን ውጤት ማጣቱን ተከትሎ አሁን ናፖሊ እየመራ ነው የሚገኘው በ74 ነጥቦች 34 ጨዋታዎችን አድርገዋል። 4 የሊግ መርሃ ግብር ይቀራል። ኢንተር ሚላን 4 ጨዋታ አለው 71 ነጥቦችን ይዞ ሁለተኛ ደረጃ ላይ ተቀምጧል። በተከታታይ በሮማ የተሸነፈበት ጨዋታ ከቦሎኛ ጋር እንደዚሁ የተሸነፈበት ጨዋታ አሁን መሪነቱን ለናፖሊ አሳልፎ ሰጥቷል። ዛሬ ከሌቼ ጋር የሚያደርጉትን ጨዋታ የአንቶኒዮ ኮንቴ ቡድን ለማሸነፍ ወደ ሜዳ ይገባል። እንግዲህ ጥሩ ትንቅንቅ የሚባለውን ደግሞ በጣሊያን ሴሪያ ለስኩዴቶ የሚደረገውን ትግል እያየን ነው። በፈረንሳይ ሊግ 1 ቅድም እንዳልኳችሁ ስትራስቡርግ ከፓሪስ ሰን ዠርማን ይገናኛሉ። ቱሉዝ ከሬን፣ ሴንት ኢቲየን ከሞናኮ ጨዋታቸውን ያደርጋሉ። የተወደዳችሁ የሸጋ ስፖርት ተከታታዮች አብራችሁን ስለቆያችሁ እናመሰግናለን። ይህንን ገጻችንን ሰብስክራይብ በማድረግ ላይክና ሼር በማድረግ ቤተሰብ ሁኑ። ሰላም።